ዛሬ እንግዲህ እንደተለመደው ያው ሁል ጊዜ ስጦታ እያልኩ ነው የምሰጣችሁ። ዛሬ ደግሞ የችፌ መድኃኒት በጣም ብዙ ሰዎች ጠይቃችሁኛል። የችፌ መድኃኒት ልነግራችሁ ነው። የችፌ መድኃኒትና የአይነ ጥላ መድኃኒት አጣ ነው ያላችሁ ሰዎች እስቲ እዚህ ጋር ቀረብ አድርጌ ነግራችኋለሁ። አንድ ላይ የችፌ መድኃኒት ምን መሰላችሁ? በጣም በእርግጠኛነት ቁስል ያለባችሁ ሰዎች ይህንን ተጠቅማችሁ መታችሁ ምስክርነት ትሰጣላችሁ። ብዙዎቻችሁ ምስክርነት ስትሰጡ በቪዲዮ ወጥታችሁ ነፃ ሆናችሁ በሽታችሁን ስትገላገሉና ነፃ ስትሆኑ ምስክርነት ብትሰጡ ለእኔ ደስ ይለኛል። ምክንያቱም ምችም ከበሽታ መላቀቅ የሚያስነውር የሚያሳፍር ነገር አይደለም። ስለዚህ የአይነ ጥላ የተነሳላችሁ ብዙ ሰዎች መታችሁ ለቤተሰቦቻችን ቪዲዮ ብትሰሩልኝ ለእኔም አንደኛ ደስ የሚል ስሜት ይሰማኛል። ምክንያቱም ሰዎች ስለዳኑ ቀላል ነገር አይደለም። ድህነትን የመሰለ ነገር የለም። ስለዚህ መታችሁ ብትመሰክሩ ቪዲዮ ወታችሁ ቲክቶክ ላይ ላይቭ ላይ ለሚገቡ ሰዎች 8 ሰዓት ብትመሰክሩ ደስ ይለኛል። እግዚአብሔርም ምሕረትን ጨርሶ ይመራችኋል። እንደገና ደግሞ ቴንኪዩም ለእግዚአብሔር ምስጋናም ታቀርባላችሁ። እግዚአብሔር እኮ ምስጋና ባይፈልግም እግዚአብሔርን ማመስገን መቻል አለብን። ድህነትን ላመጣልን ሰው ደግሞ እንደዚህ መድኃኒት ቁጭ ብለን ቤታችን በነፃ መስራት እየቻልንና መፈወስ ከትልቅ በሽታ አይነ ጥላ በጣም አስቀያሚ በሽታ ነው። መፈወስ ከቻልን ያንን ሰው ወተን በቪዲዮ ቴንኪዩ ብንል ምንም አይነት ነውር የለውም እና እግዚአብሔር የሚወደው ይሄንን ስለሆነ ቪዲዮ ብትሰሩልኝ ደስ ይለኛል። ብዙዎቻችሁ ወይ ቪዲዮ ቤታችሁ ሰርታችሁ በራሳችሁ ስልክ ሼር ብናደርገው አሪፍ ነው። ለምን ሁሉም ሰው እንዲጠቀመው ሁሉም ሰው እርግጠኛ ሆኖ በኮንፊደንስ እንዲጠቀመው ደስ የሚለኝ ነገር ግን ሁሉም ሰው ገና ስንጀምረው ራሱ ድነት ይሰማናል ስለሚል ለእኔ ምቾትና ደስታ ነው የሚሰማኝ። አሁን እንግዲህ ዛሬ ደግሞ የችፌ መድኃኒት እባክሽ ማርታ ስሪልኝ ብላችኋል። በጣም ብዙ ሰዎች ጠይቃችሁኛል። የችፌ መድኃኒት ችፌ ማለት እንግዲህ ቁስል ነው። የሆነ ሰፋ ያለ የሚያሳክክ ጭርት የሚመስል ነገር ውሃ ይቋጥራል፣ ያሳክካል። በጣም ቁስለትም አለው። ከማከካችን የተነሳ ብዙ ሰዎች ማህፀን ላይም ይወጣል እሱ ነገር እንደ ጭርት የሚመስል እጃችን ላይ ፊታችን ላይም እንደዚህ ጠባሳ አድርጎ ያበላሸናል። ችፌ የሚባለው ኃይለኛ የሚያስጠላ በሽታ ነው። እውነቴን ነው የምላችሁ። ይሰፋል፣ ትልቅ ይሆናል፣ ወደ ሌላ ነገር ሁሉ ሊቀየር ይችላል። ወደ መጥፎ ቁስል፣ አስቀያሚ ቁስል፣ ፈንገስ ነገር ይመስላል። የተሰነጣጠቀ ነገር አለው፣ ያሳክካል። ከአንዱ ወደ አንዱ በንክኪ ሰውነታችን ላይ ይበዛል እና ችፌ የሚባለው ቁስል ብዙ ጊዜ ከአባላዘር በሽታ ጋር ይገናኛል። ከአባላዘር በሽታ የሴቶች የወንዶች አባላዘር በሽታ አለ አይደል? በግንኙነት የሚመጣ አባላዘር በሽታ ብዙ ጊዜ የአባላዘር ተጠቂ የሆኑ ሰዎች ችፌ በሽታ ይዛቸዋል፣ አብዛኛውን ማለት ነው። ስለዚህ ችፌ በሽታ ያለበት ሰው ምናልባት የአባላዘር ተጠቂ በተደጋጋሚ ሊሆኑ ይችላሉ። አሊያም ደግሞ የውስጣቸው መቆጣትም ችፌ የሚመስል በሽታ ያመጣል እና ችፌ መድኃኒት እንግዲህ የሮማን ቆዳ ነው። ሮማን ታውቃላችሁ፣ የሚበላ ማለት ነው። ሰርች አድርጉት፣ ዩቲዩብ ላይ ሰርች አድርጉና የሮማንን ቆዳ ከዩቲዩብ ላይ ወስዳችሁ መግዛት ትችላላችሁ። አለ ትልልቅ የፍሩት ቤቶች ቦሌ አካባቢ ትልልቅ የምናውቃቸው የፍሩት ቤቶች ሮማን አለ። እዛ ሄዳችሁ የፍሩት ቤት ሄዳችሁ ሮማን ትገዙና ቅርፊቱን ቆዳውን ትቀርፉና ከላዩ ላይ የላዩን የውስጡን ያው መመገብ ትችላላችሁ እንደምትመገቡት። የላዩን ቆዳ ትወስዱና ፀሐይ ላይ ታደርቃላችሁ ማለት ነው። ፀሐይ ላይ አድርቃችሁ እሱን ተወቅጦታላችሁ። በፊት እናቶቻችን በሙቀጫ ነው የሚወቅጡት፣ በዘነዘናና በሙቀጫ ይወቅጣሉ። አሁን ግን በማሽን በቡና ማሽንም በተለያየ ማሽንም መፍጨት ይቻላል። በደንብ አድቅቀን ስንፈጨው ቢጫ ነው የሚሆነው፣ ቴትራ ነው የሚመስለው። እውነቴን ነው የምላችሁ፣ በጣም ነው የሚገርመው አይደለ? ቴትራ ቢጫውን ቴትራን ነው የሚመስለው። እሱን ቁስሉ ላይ ስትደመድሙት ወዲያው ድርቅ ነው የሚለው። ምንም ያለ ጊዜ ሳይሰጣችሁ ነው የሚደርቀው። የችፌ መድኃኒት አሪፍ መድኃኒት ነው። ምንም ነገር እንዳታደርጉ። ይሄንን ካረጋችሁ ፈውስ ነው። ይሄንን ተጠቀሙ። ብዙ ሰዎች ጠይቃችሁኛል። ከዛ ውጪ የአይነ ጥላ መድኃኒቱን አጣ ነው ፈልጋችሁኝ ያላችሁ ሰዎች ደግሞ እንግዲህ ደግሜ የአይነ ጥላውን መድኃኒት ልንገራችሁ። ምክንያቱም የአይነ ጥላ መድኃኒት ነግሬያችኋለሁ ከዚህም በፊት ብዙ ሰው ያው እየተጠቀመው ነው። አሁን ደግሞ አዲስ የሚመጡ ሰዎች ፈልገን አጣ ነው 48 47ኛ ቪዲዮ ብያችሁ ነበር። ፈልገን አጣ ነው። ዞሮ ዛሬ ነግራችኋለሁ። በደንብ ያዙት። እሱንም እስከ መጨረሻው ካዳመጣችሁ ነው የምታገኙት። አንደኛ የኩይሳ አፈር ነው።
የምታደርጉት። ሁለተኛ ደግሞ ግዛዋ ነው። ሶስተኛ ቀበርቾ ነው። አራተኛ ጠመናይ፣ አምስተኛ ድኝ፣ ስድስተኛ ድንገተኛ፣ ሰባተኛ ጸበል። በጸበል ትበጠብጡታላችሁ። እነዚህን ሁሉ ስብስብ ከሰበሰባችሁ በኋላ በጸበል ትበጠብጣላችሁ ማለት ነው። ለ30 ቀን ይዘፈዘፋል። በ31ኛው ቀን ሰውነታችሁን በግራዋ ትታጠቡና በ31ኛው ቀን ትታጠቡታላችሁ፣ ትለቀለቁባታላችሁ። 30 ቀን ሙሉ ግን ይዘፈዘፋል። ምንም ነገር አይነካም። ምንም ነገር አታደርጉትም። ታዩታላችሁ እዛ ላይ የህይወት ላይፋችሁን ከመጀመሪያው እስከ መጨረሻው እዛ ላይ ያሳያችኋል። እንግዲህ እንዴት ላይፋችሁ እየተበላሸ ስራ ማጣት ሊሆን ይችላል፣ ተስፋ መቁረጥ ሊሆን ይችላል፣ መረበሽ ሊሆን ይችላል፣ ከትዳር መፍረስ ሊሆን ይችላል፣ ልጅ አለመውለድ፣ ትዳር አለመያዝ፣ በጣም ብዙ ላይፋችሁን የሚያበላሸው አይነ ጥላ የሚባለው በሽታ ስለሆነ ከአይነ ጥላ ለመዳን ይሄንን ታደርጋላችሁ። 2 ከ25 እና ይሄን መስዋዕት ትከፍላላችሁ፣ ትድናላችሁ ማለት ነው። እግዚአብሔር ጨርሶ ይማራችሁ። እኔ በጣም ሁሉ ጊዜ የምለው ነገር ምንድነው ብታደርጉት አይታችሁ ብቻ ባትተውት። ምክንያቱም ምህረት ያለው እዚህ ጋር ስለሆነ ትክክለኛ እውነት አዳኝ ያለው ይሄ ጸበል ቦታ መቆየታችሁ ጥሩ ነው። እግዚአብሔር ቤት መቆየታችሁ ጥሩ ነው። ከእግዚአብሔር ጋር ተጣሉ ማለት አይደለም። ከእግዚአብሔር በላይ ምንም የለንም። ሁሉ ነገራችን የእግዚአብሔር ነው። ከእግዚአብሔር በታች ደግሞ እኛ ባህላዊ የሆነውን ኢትዮጵያዊ የሆነውን መድኃኒታችን መጠቀም እንችላለን ነው ቤታችን ውስጥ። ይሄ መድኃኒት የማያድን ከሆነ ገበያ ላይ ምን ይሰራል? ለምንስ ይጠቅማል ይሄ መድኃኒት? ለምንስ ገበያ ላይ ወጣል? አያችሁ፣ ሰዎች በክፋት ስለማይናገሩ ነው እንጂ እውነቴን ነው የምላችሁ፣ ሁላችሁም ትድናላችሁ። ሁላችሁም ግን ከመጀመሪያው ጀምሮ እስከ መጨረሻው ይሄንን መድኃኒት ተከታተሉት። ከአንድ መጀመሪያ የዘፈዘፋችሁት ቀን ጀምሮ፣ ከዛ 2ኛ ቀን ደግሞ ጀምሮ፣ ከዛ 3ኛ ቀን እዛ ላይ ምን ታያላችሁ? ልጅነታችሁን ታያላችሁ፣ የመጣችሁበትን ወይ ታያላችሁ፣ ያሳለፋችሁትን ታሪክ ታያላችሁ። መጨረሻ 30ኛው ቀን 11ኛው ሰዓት የተበላሸ ላይፋችሁን ያሳያችኋል። እዛ ላይ በቃ ስራ ማጣት ሊሆን ይችላል፣ ትዳር አለመያዝ፣ መረበሽ፣ ላይፋችሁ መበታተን፣ ይህ ሁሉ ጊዜ ያቃጠላችሁት ጊዜ 31ኛው ሰዓት ላይ ከርፍቶ ታዩታላችሁ። የትክክለኛ አይነ ጥላ ያለበት ሰው ገምቶ ሸቶ ታዩታላችሁ። አይነ ጥላ የሌለባችሁ ሰዎች ደግሞ ይሻግትና ውሃው ይጦቅራል። ኖርማል ነው እሱ። ታጥባችሁ በቃ እሱ የእጅ ሰውን ቡዳም ምናምንም ሊሆን ይችላል፣ እሱ ላይ ያበቃል ማለት ነው። አይነ ጥላ ካለባችሁ የዛር ውላጅ ቤተሰብ ጣጣ ምናምን ብዙ ድግምት ምናምን ካለባችሁ ያካትታል ይሄ ባይዘው። እሱ ካለባችሁ እዛ ላይ ግን ይገማል። አንዳንዴማ ደስ የማይል ካካካካ ሽታ ነው የሚሸተው። ግን ጨክናችሁ ተለቅልቃችሁበት ታጥባችሁበት እስከ መጨረሻዋ ሰዓት ድረስ ማለት ነው። ከታጠባችሁበት በኋላ እስከ 7 ቀን እዛ ላይ ህይወታችሁን ታዩታላችሁ። ከ7 ቀን በኋላ ምንድነው ለውጣችሁ? ምንድነው ያጋጠማችሁ? ምንድነው ገጠመኛችሁ? እሱን ሁሉ መከታተል አለባችሁ። መታጠቡ ቁም ነገር የለውማ። አይነ ጥላ አልተነሳም ማለት ነው። እንደዛ ከሆነ አይነ ጥላ ሲነሳ ቅዠታችሁ ደስ ይላል፣ ውሏችሁ ደስ ይላል፣ እናንተ ኮንፊደንሳችሁ ደስ ይላል። ነገሮቻችሁ ሁሉ እንዴት እንደሚስተካከሉ እዛ ጋር ታዩታላችሁ ማለት ነው። ስለዚህ አይነ ጥላ መነሳት ማለት እንደዚህ በቀላል እንዳይመስላችሁ፣ እግዚአብሔርም ይጨመርበታል። ምክንያቱም ብዙ ሰዎች በአይነ ጥላ ነው የተንገላቱት። ብዙ እህት ወንድሞቻችን በአይነ ጥላ ተደፋፍኖባቸው ላይፋቸው፣ ህይወታቸው፣ ሂስትሪያቸው፣ ብዙ ላይፋቸው የተበላሸው በአይነ ጥላ ነውና ዩቲዩቤን ሁሉ ጊዜ ስታዩ ኮሜንት ስጡ፣ እስከ መጨረሻው ደግሞ ስሙ፣ አይሰልቻችሁ። እኔ እናንተን ለማዳን መች ሰለቸኝ። ለምን ሁሉ ሰው ቢድን ደስ ይለኛል። ሁሉ ሰው ድኖ ከሰው ቢቀላቀል ምን ችግር አለው? ችግር ባያወራ ሁሉ ሰው ልጅ ቢኖረው ሁሉ ሰው ትዳር ቢኖረው ብዬ ስለምመኝ ነው እኮ እንደዚህ አድርጎ የምላችሁ እንጂ ቢዝነስማ ቢሆን እኮ ሰራበት ነበር እስከዛሬ በደንብ አድርጌ ማለት ነው። ምክንያቱም ፈውስም ስላለው እርግጠኛነት ተማምኜ ገንዘቤን እየተቀበል ግማሽ እቀበላለሁ፣ ግማሽ ሲድን ደግሞ ይሰጡኛል። ሊያው ሰው ሲድን ዳንኩኝ አይልም እንጂ ቢዝነስ ሸቀልበት ነበርና ኤኒዌይስ በደንብ ለእህቶቻችን ሼር አድርጎላቸው አስተላልፎላቸው፣ ሁላችሁም ቤተሰብም ዘመድም ካላችሁ ተጠቀሙበት። ከቻላችሁ እኔም እሰጣችኋለሁ እኮ። እኔንም ካጣችሁት የተሟላ ነገር እኔም ላቀብላችሁ እችላለሁ። ከኔ ላይም መውሰድ ትችላላችሁ፣ መክፈል የቻላችሁ ሰው። ካልቻላችሁ ደግሞ እንደነገርኳችሁ ቦታውንም ነግሬያችኋለሁ። መርካቶ ገበያ ማዕከሎች አሉ። እዛ እየሄዳችሁ ገዛዝታችሁ ሁላችሁም ከአይነ ጥላ ነፃ አውጡ ባካችሁ። አይነ ጥላ ማለት በሽታ ነው፣ ጤነኝነትም አይደለም። ትንሽ ቆይቶ እኮ ወደ እብደትም ወደ ራስ መጣልም ሰንደል ሰክተንም ልናብድ እንችላለንና ሁሉ ጊዜ ፕሊስ ምላችሁ ለዛ ነው። ይመቻችሁ።
እግዚአብሔር ይርዳችሁ፣ ሁላችሁንም መድኃኔዓለም ይርዳችሁ።